ሰው ከዚህ የመሰለ ፍቅርና ህይወት ውስጥ ካልወጣው ብሎ እንግዲህ ሌላ አባከረዩ ማለት እኔ እንጃ ምን እኔ ሙሉ የሆነን ህይወት ትቶ እግዚአብሔር ሙሉ የሆነ ህይወት ከነ ፓኬጁ ሰጥቶት እንደገና አልፈልግም ብለ ወደ ሌላ ህይወት ውስጥ መግባት ማለት ይሄ የምሬ ነው ጋንጩር ነው ጋንጩር ካልሆነ በስተቀር በጤናም አይመስለኝም። ለማንኛውም ሰላም ጤና ይስጥልን ውድ ቤተሰቦች እንደምቆያችሁልኝ ሁሉ ሰላም ሁሉ ሸጋ እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሁሉ ይጠብቃችሁ። እግዚአብሔር ብቸኝነትን በሚያርቀው እጆቹ በቅፉ ይሰውራችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ ሰብስክራይብ እንዲሁም የደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ ማለት ብዙ ነገሮችን ሞክረናል። አብረው እንዲሆኑ እንፈልጋለን። አብረው ማለት ይወደዳሉ፣ ይፋቀራሉ። በመሃላቸው ብዙ ነገር ተፈጥሮ ነው ብሬክ አፕ የተፈጠረው። ግን ደግሞ ባይሆን ደስ ይለን ነበረ ማለት ሁሉም ነገር በሰላም ቢሆን ሁሉም ነገር ሰላም ቢሆን በጣም ነው ደስ የሚለን የነበረው። ግን ደግሞ ይሄ ቀን እንዳያመልጣቸው ሁለቱንም ሰርፕራይዝ ለማድረግ ነው እዚህ የተገኘ ነው። በሁለቱ መሃል እርቅ እንዲፈጠር ሁላችንም እንፈልጋለን። ግን ደግሞ መለያየት የግድ ሆኖ ሁለቱ ተለያይተዋል። እናቃለን ይሄን ነገር ሳናቅ አይደለም ይሄን ነገር የተፈጠረው እናቃለን መለያየታቸውን። ግን ደግሞ እኔ እንጃ ለምን እንደሚያወዛግቡ ለምን ግራ እንደምታጋቡን አላቅም። ይሁን እናንተ እንዳላችሁት እኛ አምነናል ተለያይተዋል ምናምን ብለን። በነገራችን ላይ እኔ ተለያይተዋል ምናምን ብዬ አላምንም። አብርሃምና ሩታ ተለያይተዋል ሌላ ታምር እንዴ? አብርሃምና ሩታ ተለያዩ ማለት በቃ የመጨረሻው ዘመን ደርሷል ማለት ነው። መቼም አይለያዩ። አንድ ቀን እንኳን ቤተሰብ ያልገባበት ቤተሰብ ጣልቃ ያልገባበት ነገር በዚህ ደረጃ የሆነ ጫካ ውስጥ ተጣልተው እዛው ጫካ ውስጥ የፍቺ ወረቀት አምጥተው ተፈራርመው ምናምን ተለያይተናል ምናምን ከዛ በኋላ ኬክ ምናምን አዘጋጅታችሁ ምናምን ነገር ጠርቷቸው የልጃቸውን ጾታ እንዲያውቁ ምናምን አንድ ላይ አድርጋችሁ ምናምን ነገር አረፉገራችሁ። ግን ጥግ ድረስ ነው ይብር ማኔ በቃ ማለት ይሄንን ነገር በቃ ፍቱት። እኛም ደስ እንዲለን ሌላ ነገር እንድናወራ እኔ ራሳውን ሰለቸኝ። በቃ በተለያየ ሐሳብ እነሱን ተንተርሼ ወይም ደግሞ አብርሃምና ሩታ ምክንያት አድርጌ በእነሱ ማለት የተፈጠረውን ነገር ምክንያት አድርጌ ለኦዲየንስ ለሚከተለኝ ሰው ወይም ለሚሰማኝ ሰው ይጠቅማል ያልኩትን ነገር ከመንፈሳዊም ነገር ከዓለማዊም ነገር ብቻ ከማየውም ከምሰማውም እኔም ትንሽ ጊዜም ቢሆን ካለውበት ህይወት ተነስቼ ካነበብኩትም አንፃር ስለ ትዳርም ይሁን ስለ ሪሌሽን ይሁን ስለ ይቅርታም ይሁን ስለ መታረቅም ይሁን ስለ መጣላትም ስለ መግባባትም ስለ ክፉ ሰዎች ምናምን ብዙ ሐሳቦችን ነግራቸዋለሁኝና አሁን ደግሞ በየቀኑ ስለነሱ ራሱን የሳውራስ ደጋግምላቸው ይሄን ለቀን አልጠፋውም እንደውም ስልችት ብሎኝ ነው የጠፋሁት። በየቀኑ በእነሱ ቪዲዮ ላይ እየተነሳው የሆነ አይነት ሐሳብን እየመጣው ማውራቱ ያሰለቻቸው ያክል እየተሰማኝ ነው። እኔ የምሬ ነው የምላችሁ። ምክንያቱም እነሱም የተለየ ነገር አይሰሩማ። በቃ ሁለቱ ሊያጋጫቸው የሚችል ሁለቱን እንዳይስማሙ ሊያረጋቸው የሚችል በቀላል ማስተካከል የሚቻልን ህይወት እንዴት ማፍረስ እንደሚቻል ነው እያሳዩን ያሉት። ይቅርታ ተብሎ ትዳርን ሰላም ማድረግና ትዳር እንዳይፈርስ ማድረግ እየተቻለ ግን ደግሞ ላለበት ትዳር ዴንታቢስ በመሆን ከርጉዝ ሚስቱ ይልቅ ሌላ ቆንጆ ሴትን መምረጥና እንደገና ከዛሽ ጋር ሌላ አዲስ ላይፍ መጀመር እንደሚቻል ምናምን አይነት ህይወት ነው እያሳዩን ያሉትና ያ ደግሞ በቃ በጣም ይሰለቻል። ሁሌ አንድ አይነት ሆነ። ያ ደግሞ በየቀኑ ከለሩን ይቀያየር እንጂ ሐሳቡ ግን አንድ አይነት ነው። በቃ አንታረቅም ነው። ሌላ ምንም አዲስ ነገር አይተናናቅምና እኔም በየቀኑ ሌላ ሐሳብ የሌለኝ እስኪመስል ሌላ አይዲያ የሌለኝ እስኪመስል አቅም የሌለኝ እስኪመስል ድረስ በእነሱ ብዙ ነገር ሰርቻለሁኝ። ያው ኦዲየንስ ደስ ስለሚላችሁ ነው። ብዙዎቻችሁ እንድሰራ ትፈልጋላችሁ። ስጠፋ እንኳን ደስ አይላችሁም አይደለ? እስኪ የሆነ ነገር በለን ምንድነው እነዚህ ልጆች እያደረጉ ያሉት ምናምን ብላችሁ በጣም ብዙ ሰዎች ነው የምትጠይቁኝ። ለዛም ነው እኔ ደጋግሜ በቃ እነዚህ ሰዎች ይሄ ነገር ግልጽ እንዲሆንላቸውና እንዲገባቸው በሚረዱበት መንገድ ልስራላቸው ብዬ የምሰራው እንጂ ይሄን ያክል ደስተኛ ሆኜ ምናምን አይደለም። ምክንያቱም ምንም የሚያስደስት ነገር አይደለማ እየሰሩ ያሉት። እና ዋናው ሐሳብ ምንድነው አሁን እዚህ ጋር መተው ምናምን ነገር ጾታቸውን ለማወቅ ምናምን እንዴ የተፋቱ ሰዎች ለዛውም ሩታ በባሏ አዝና ምናምን እንደዚህ አይነት ሁኔታ ውስጥ ያሉ ሰዎችን እንደገና አገናኝታችሁ የሆነ ጥሩ ቫይብ ደስ የሚል ስሜት ይፈጥራል ብትሉኝ እኔ አላምናችሁም። የፈለገ ቢመጣ አላምናችሁም። ይሄን ያክል እኔ እንጃ እንዴ ይሁን ብቻ ይሄ ቀን እንዲያልፋቸው አንፈልግም። ጓደኞቻችን ናቸው። እኔ አብርሃም ብቻ አይደለም ጓደኛዬ፣ ሩታም ጓደኛዬ ናት፣ እህቴ ናት። እንደዚህ ደግሞ እሷን እቀርባታለሁ የበለጠ ማለት ነው። በነገራችን ላይ ተጣልተናል ተፋተናል ብለው እኔና ሩታ ባልና ሚስት አይደለንም አሁን እናንተም ብላችኋል። ያው እነሱ መለያየታቸው የታወቀ ነው። ባይለያዩ ደስ ይለናል አይደል ያላችሁት። በመለያየታቸው አምናችሁ አይደለ? ግን ከንግግራችሁ ከሁኔታችሁ ከምታደርጉት ነገር አንፃር ከመሰብሰባችሁ አንፃር ራሱ ምንም አይነት መለያየት በሁለቱ መካከል ሊኖር እንደማይችል ያስታውቃል።
ወይ እናንተንም ሸውዷቸዋል ወይ እኛን ሸውደውናል ወይ ራሳቸውን እየሸወዱ ነው የሚሆነውና እዚህ ጋር አሁን መታችሁ ባዘጋጃችሁት ፕሮግራም ምናምን የተለየ አይነት ነገር እንደፈጠራችሁ ምናምን ነገር እነሱን ደስተኛ ሊያደርግ የሚችል ምናምን አይነት ቫይብ የፈጠራችሁ ምናምን አታስመስሉት። አንድ ላይ መሆን ደስተኛ ያላደረጋችሁ ሰዎች እዚህ ጋር የሆነ ኬክ ደፍታችሁ ያረገዘችው ልጅ ወንድ ነው ሴት ነው የሚል ፕሮግራም ስላዘጋጃችሁ አብርሃምና ሩታ መሀል ደስታ ይፈጥራል ማለት ለኛ ይሄ ድራማ ነው። በቃ ድራማ ካልሆነ በስተቀር በመለያየታቸው የተከፉ ሰዎች አብረው አንድ ላይ መቀጠል እየቻሉ መለያየትን የመረጡ ሰዎች እንዴት ነው አሁን ደስተኛ ሊያደርጋቸው የሚችለው ይሄ ፕሮግራም? ኦዲየንስ ደስ ሊለው ይችላል። የነሱን ክፉ የማይፈልግ ሰው ደስ ይለዋል። በእንደዛ አይነት መንገድ ትዳር ውስጥ ሆኖ ደስ በሚል ሁኔታ አሁን ካዘጋጃችሁ ዝግጅት በበለጠ ሁኔታ አዘጋጅተው እኛንም ደስተኛ ማድረግ ይችሉ ነበር። ግን እነሱ ያን ካልመረጡ ምንም ማድረግ አንችልም። እሺ አሁን ተፋተናል አሉን አይደለ? በቃ ወረቀት ቀደናል። ከዚህ በኋላ አንድ ላይ አይደለንም፣ ተለያይተናል። ሩታም የራሷን ላይፍ እኔም የራሴን ላይፍ ከዚህ በኋላ መኖር እንችላለን ብለው ተለያይተናል ብለዋል አይደለ? ሁለቱን ያጣመረ አብርሃምና ሩታን ያማከለ ወይም ደግሞ አብርሃምና ሩታ ያሉበትን ቪዲዮ በምን አይነት ሐሳብ ሊሰሩልን እንደሆነ እግዚአብሔር ይወቅ። ተፋተናል አሉ። ከዛ ደግሞ እንደገና ነገ በሆነ አይነት ቪዲዮ ይመጣሉ። እኔ እንጃ። የገባችሁ ሰዎች ካላችሁ አስረዱኝ። አላማ ትኩረት አድርገን ሁለቱም ደስተኛ እንዲሆኑ ኬክ ልናስቆርሳቸው ስጦታውንም ለማወቅ ደስተኛነታቸውን ፈገግታቸውን ለማየት ነው እዚህ ተገኘ ነው። እንግዲህ እኔ ማለት ምን አይነት ደስታ ሊሰጣቸው እንደሚችል አይዶን ነው ማለት የምሬን ነው የምላችሁ። አላቅም እዚህ ጋር መተው ምናምን ደስተኛ እንደሆኑ አይነት ምናምን ፊት ካሳዩን በቃ እየሰገጡብን ነው። በቃ ሙድ እየያዙብን ካልሆነ በስተቀር ወፍ እንጂ ልጇን ከባሏ ጋር ማሳደግ ያልቻለ ሴት በዚህ ፕሮግራም እንዴት ነው ደስተኛ ልትሆን የምችለው? ከሚስቱ በመለያየቱና ልጁ የአባትና የእናትን ፍቅር እኩል አግኝቶ እንዲያድግ ትዳሩን አስተካክሎ በትዳራቸው ውስጥ ለተፈጠሩ ችግሮች መፍትሄ ሰጥቶ ወደ ትዳሩ መመለስ ያቃተው አብርሃም እዚህ ጋር መጥቶ የተረገዘው ልጅ ሴት ወንድ ስለተባለ ምንድነው የሚፈጥርለት? እኔ እንጃ ብቻ ነኝ። እሺ ሩታዬ እንኳን ለዚህ ቀን አበቃችሁ ሁለታችሁ። ለምን እንደመጣችሁ በእርግጥ ያወቃችሁ አይመስለኝም። ለምን ይመስልሻል? እኔ እንግዲህ አይኔን ታስሬ እየተጎተትኩኝ ባሰቃቂ ሁኔታ እየተጎተተች እሺ አሁን ግን ነበር እዚህ ጋር ግን የምር አይደለ? ታስፈራላችሁ። እሺ ለምን ነበር ግን የመሰለሽ ስትመጪው? ምን ገመትሽ? ምንም አልገመትሽም? ምንም አልገመትኩም። አሁን ከገለጥኩት በኋላማ የሆነ ነገር ትገምቻለሽ። ያው ከገምተሻል። ኦኬ በቃ አትገል። እኔ በነገራችን ላይ ምን መሰላችሁ ፈገግ የሚያስብለኝ በቃ በጣም ተደባብረውና ልባቸው ተሰብሮ የተለያዩ ጥንዶች ከዛ በዚህ ደረጃ ምናምን ነገር ተመልሰው እኔ እንጃ ያልተለያዩ ሰዎች ጋር እንኳን የሌለ ደስታና ፈገግታ እያሳዩን ከዛ ደግሞ ተለያይተዋል ምናምን ነገር። አረ ተው አትፎጉርን፣ ተው ሟርት የሆነ ሐሳብ አትስሩ። በቃ እኛ በእንደዚህ አይነት ፈገግታና በእንደዚህ አይነት ደስታ ውስጥ ሆናችሁ ቪዲዮ ብትሰሩ በጣም ደስተኛ ነን። የእናንተ መጣላት የእናንተ መፋጀት እኮ ብዙ ሰዎች ገንዘብ ይሰሩበታል፣ ብዙ ሰዎች ቪዲዮ ይሰሩበታል። ለብዙ ሰዎችም አይዲያ ነው። ግማሹ አብርሃምን ግማሹ ሩታን ወክሎ ምናምን ብዙ አይነት አይዲያ ሰዎች እየሰሩ ዩቲዩባቸውን ሊሸቅሉበታል። እሱ ችግር የለውም እኮ ዩቲዩባችንን እኮ ሊሸቅልበታል። እሱ ችግር የለውም። ግን ያ ደግሞ ደስ አይልም ነው። እኔ በቃ ማለት ቢቀር እንደዛ አይነት ነገር በእንደዛ አይነት መንገድ ባትመጡ በመጣላት በመፋጀት ምናምን ነገር በተፋተና ለሐሳብ ባትመጡና በቃ አሁን ደግሞ በሆነ ባስደማሚ መንገድ ታርቃችሁ ብናያችሁ ደስ ይለናል። አለመስማማት አለመግባባት ተፈጥሮ እስከ መጨረሻው እንደሄዳችሁበትና እንደተለያያችሁ እናውቃለን። በመሃላችሁ ግን የሚያስተሳስረው ትልቅ በረከት አለ። ትልቅ ልጅ አላችሁ በመሃላችሁ። ሁላችንንም አንድ የሚያደርገን አንቺን ከሱ እንዳንለይ አንተንም ከሱ እንዳንለይ የሚያደርገን በመሃላችሁ ልጅ ተፈጥሯል። በዛ ደግሞ ሁላችንም ደስተኛ ነን። እዚህ ጋር የምታዩት ሰው ሳይሆን ፋኖቻችሁ፣ ወዳጆቻችሁ፣ ኦዲየንሶቻችሁ በዚህ ደስተኞች ናቸው። የእናንተን ደስታ የማንንም ደስታ ነው ማንም ሰው የሚፈልገው። እግዚአብሔር ይመስገን እናንተም ደግሞ ለዚህ ክብር በቃችሁ እና ግን ትልቁ ነገር በመሃላችሁ ትልቅ የሚያስተሳስራችሁ ልጅ አለ። በመሃላችሁ ደግሞ ያለውን ክፍተት የሚያጠብ ልጅ አለ። እግዚአብሔር በመሃላችሁ የፈጠረውን ክፍተት ሲመልስ ዛሬ ነገራችን ላይ አሁን እየተናገረች ያለችው ነገር እውነቷን ነው። እሷ እንደውም ያው በተለያዩ ምንም ብትሉ ማላችሁ ያለውን ክፍተት ግን የሚያጠብላችሁ ልጅ አለ። እኔ ደግሞ ከዛ በተሻለ ሐሳብ አንድ ላይ እንድትሆኑና የተፈጠሩ ነገሮችን ረስታችሁ ይሄ የሚወለደውን ልጅ ሴትም ይሁን ወንድ ብቻ በአባትና በእናት ፍቅር እንዲያድግ ብታደርጉት መልካም ነው። እዚህ ግባ የሚባል ምንም አይነት ምክንያት የለም። በነገራችን ላይ ልጃችሁ የሚቀጣበት ማለት ነው። ያ ማለቴ በሁለታችሁ መካከል የተፈጠረው ጥል ልጃችሁ ጋር የሚደርስ አይደለም። እናንተን እንኳን እንድትጋጩ የሚያደርግ አይደለም። እናንተ መሀል የተፈጠረ አለመስማማትና አለመግባባት ልጃችሁ ያለ አባት እንዲያደርግ የሚያደርግ አይደለም። ስለዚህ ጽጌ እንዳለችው ክፍተቱን ማጥበብ ብቻ ሳይሆን
ክፍተቱን የፈጠሩትን ነገሮች ተዋቸው፣ በቃ ጣሏቸው። ምንም መፍትሄ አትስጧቸውና ላይፋችሁን ሀብላችሁ እንደ አዲስ ለመጀመር ሞክሩ። በቃ ተፋተናል ተጣልተናል ምናምን ተወጥሩት አያምርም። በእናንተ የምሬን ነው፣ ደስ አይልም። ምንድነው መሽኖራችሁት? ሳትኖሩ ምንም እኮ ያየነው ነገር የለም። እኛ ተጋብታችሁ እኮ እዚህ ገባ የሚባል እኮ የትዳር ህይወት አላሳያችሁንም። ተጋባችሁ፣ ተጣላችሁ፣ ተፋታችሁ፣ በቃ 3 ነገር አሳያችሁ። እናንተ ከተጋባችሁበት እስካሁን ያለው ነገር እኮ 3 ነገር ነው። በቃ 1 ተጋባችሁ፣ 2 ተጣላችሁ፣ 3 ተፋታችሁ። እኛ የምንፈልገው አሁን ተለያይታችሁ ምናምን በሌላ አይነት ሀሳብ ከሌላ ሴት ጋር ምናምን የማይሆን ነገር ነው። ሲጀምር ችግር እንደሆነ ስለምታውቁ እዚህ ጋር ሄርሜላ መታ ችግር ልትፈጥር እንደምትችል ሁላችሁም እዚህ ጋር የተሰበሰባችሁ ሰዎች ስለምታውቁ እዚህ ጋር ሄርሜላን አልጠራችኋትም። አያችሁ ትልቅ የትዳሩ ወይም ደግሞ የአብርሃምና የሩታ ትልቅ ችግር ሄርሜላ እንደሆነች ሁላችሁም ታውቃላችሁ ማለት ነው። ለዛ ነው ያልጠራችኋት። ብትጠሯት ኖሮ ትልቅ ችግር ሊፈጠር እንደሚችል ሩታን ደስተኛ እንደማያደርጋት ታውቃላችሁ። እናንተም ደግሞ የመለያየታቸው ዋና ምክንያት እሷ እንደሆነች ታውቃላችሁ። ማናችሁም ደፍራችሁ ሄርሜላንም ያልተናገራችሁት ወይም ደግሞ ሄርሜላን ከነ አብርሃም ህይወት ውስጥ ነቅሎ ማውጣት ያቃታችሁ አብርሃም ፊት ስለሰጣት አብርሃም ዝም ስላለ አብርሃም ከሷ ጋር ሲሆን ደስተኛ ስለሆነ አይመለከተንም። እሱ ለትዳሩ ካልተጠነቀቀና ትዳሩን ካልፈለገ ትዳሩን የሚጎዳና ሚስቱን የሚያሳዝን ነገር እያደረገ ራሱን ደስተኛ ማድረግ ከፈለገ እኛ ምን ቤት ነን ብላችሁ ምንም ነገር እንዳላደረጋችሁ አይኑ። ለዛም ነው እሷ እዚህ ጋር ያልመጣችውና ያልተገኘችው። ስለዚህ አሁንም እነዚህ ልጆች የሚታረቁበትና ወደ ሰላም መጥተው ወደ ነበሩበት የቀደመ ህይወታቸው የሚመለሱበት መንገድ በጣም ሰፊ ነው። አታጥብቡት። ተለያይተዋል በቃ አብቅቷል ምናምን እያላችሁ የሆነ አስደምድሙት ሐሳቡን። ያው እንዳልተጣሉ የሚለው ሐሳብ እንዳለ ሆኖ ማለት ነው። ግን እነሱ ተጣልተናል ብለው ከመጡ የተጣሉበት መንገድ በጣም ቀላልና ተራ ለፍቺ የሚያደርስ አይደለም። እናቴ አልጋ ለይቶ ሶፋ ላይ እንዲተኛ ሊያደርገው የሚችል ነገር በሁለቱ መካከል አልተፈጠረም። በቃ ሆን ብለው እያሰፉ ሆን ብለው በየቀኑ ችግር እየፈጠሩ ምናምን። ትናንትና ቪዲዮ ላይ ለምሳሌ የሰራው ቪዲዮን ከሄርሜላ ጋር ተንብሌኑ ላይ ያለችው ግን ሩታ ናት። ስለዚህ ሆን ብለው ችግር ነው የሚፈጥሩት ማለት ነው። ችግሩም ያለው ራሳቸው ጋር ነው። 2 ወንድ ነው የአብርሽ አደነጋገጥ ግን እኔ እንጃ አልተዋጠልኝ። ይሁንልህ አብርሽ፣ የሆነማ የምታውቀው ነገር አለ። እንኳን ደስ አለ። ይህን ይመስል ነበረ። በፕሮግራማችን ደስተኛ እንደነበራችሁ ተስፋ እናደርጋለን። ዛሬ እንግዲህ የመጨረሻ ፕሮግራማችን ወደ ሆነው ኬክ ቆረሳ እናደርግና ኬካችሁን ደግሞ በልጃችሁ ስም ትጎራረሳላችሁ። ከዛ ፕሮግራማችንን እንዘጋለን ማለት ነው። ማናጀር የተታሆነሽ ቢላ ብላ ያለ ይዘና ግን እንዴት ተዘጋጅተሻል? ይሄንን ፕሮግራም እንግዲህ ይሄ የሁሉም ሀሳብ ነው። ማለት ለመናገር አብሽ ይሄ የሁሉም ሀሳብ ነው። ያው ታውቃለህ እንደዋወላለን ምናምን ሶ አድርጋለን። የሩታዬ የአብርሃምም እንግዲህ ኬኩን ስም ልትነግሩን ትችላላችሁ። ያሰባችሁ ነገር ካለ ምናምን ሜቢ አላችሁ ማለት ነው ቤተሰቦቻችን። ኦ ወይም እንግዲህ ሹካው ቀርቷል። ሹካ ማለት አምጣ እኔ መውቅ ደረሰኝ አይኔ ላይ ነው ባይኔ ሰው ከዚህ የመሰለ ፍቅርና ህይወት ውስጥ ካልወጣው ብሎ እንግዲህ ሌላ አባ ከረዩ ማለት እኔ እንጃ። ምን እኔ ሙሉ የሆነን ህይወት ትቶ እግዚአብሔር ሙሉ የሆነ ህይወት ከነ ፓኬጁ ሰጥቶት እንደገና አልፈልግም ብለ ወደ ሌላ ህይወት ውስጥ መግባት ማለት ይሄ የምሬ ነው ጋንጩር ነው። ጋንጩር ካልሆነ በስተቀር በጤናም አይመስለኝም። ለማንኛውም ይመቻችሁ። እንኳንም ወንድ ልጅ ወለዳችሁ፣ እንኳን ደስ አላችሁ። እንደገና በሌላ ወንድ ሴት ምናምን ደራርቦ 5-6 ልጅ ይስጣችሁ። ወንድ ልጅ በማርገዟ እኔም ደስተኛ ነኝ። ሴት ቢሆን ደግሞ የበለጠ ደስ ይለኝ ነበረ፣ ግን ደግሞ በፈጣሪ ስራ አይገባም። ስለዚህ ይሁን። ዋናው ልጅ የእግዚአብሔር ስጦታ ነው አይደል የሚለው። ለማንኛውም እንኳን ከእግዚአብሔር ስጦታ ተቀበላችሁ፣ በጣም ደስ ብሎኛል። የምሬን ነው የምላችሁ። እንደዚህ እነሱን ማየት እንዴት ደስ እንደሚል፣ በእንደዚህ አይነት ሁኔታ እነሱን ማየት እንዴት ደስ እንደሚል። ምክንያቱም ለመጀመሪያ ጊዜ የሰሩትን ቪዲዮና አሁን ያሉበትን የመጨረሻ ቪዲዮ ስታዩ እግዚአብሔር በምን አይነት መንገድ እንደባረካቸው መመልከት ትችላላችሁና በቃ እንዲሁ ይቀጥል፣ አይፍረስ ይሄ ህይወት። እንግዲህ ይሄ የሚያስቀናውና የሚያናድደው ሰው ካለ የትም ሄዶ መደፋት ይችላል። ለማንኛውም ወዳችኋለሁ። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ይመቻችሁ።